የፍቅርሽን ጽዋን ቢጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ። ጤና ይስጥልን። እንዴት አላችሁ? ውድ የጣና ፈርጥ ፕሮግራም ተከታዮቻችን ሳምንታዊ የጣና ፈርጥ ፕሮግራማችን ነው። በዛሬው የጣና ፈርጥ ፕሮግራም የባህር ዳር ከተማ አስተዳደር መሶብ አንድ ማዕከል አገልግሎት ምን ይመስላል የሚለው ልንቃኝ ወደናል። በተለይም ደግሞ ከጊዜ ከአገልግሎት አሰጣጥ እንዲሁም ደግሞ የደንበኞች እርካታ በምን ያክል ደረጃ አገልግሎት እየሰጡ ነው የሚለውን ልንቃኝ ወደናል። ብርቱካን ታየ ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ጥራት ያለው አገልግሎት ጊዜን፣ ጉልበትን፣ ገንዘብን ይቆጥብ ዘንድ እንደ ሀገር የተቋማት አንድ ማዕከል ሆኖ እንዲያገለግል በማሰብ መሶብ የአንድ ማዕከል አገልግሎት ተግባራዊ ከሆነ ሰንበትበት ብሏል። ዜጎች በመንግስት አሰራር አንዱ ከሚያነሱት ቅሬታ የአገልግሎት አሰጣጥ መሆኑ አይዘነጋም። በተለይም ከተቋም የአሰራር ልዩነት መኖር ወይም እንደ ተቋም ወጥ አሰራር አለመኖሩ አንድን ጉዳይ ማስፈጸም ጉልበትና ጊዜን ገንዘብን የሚመዘብር ሆኖ ቆይቷል። ይህንንም እልባት መስጠት ያስችል ዘንድና ዜጎች በመንግስት መስሪያ ቤቶች በታማኝነትና በቅልጥፍና እንዲስተናገዱ ታሳቢ በማድረግ መሶብ አንድ ማዕከል አገልግሎትን ተግባራዊ ማድረግ አስፈላጊ ሆኖ ተገኝቷል። ይህ አገልግሎት የተመረጡ ወይም ተመጋጋቢ የሆኑ ተቋማት በአንድ ላይ በመሆን የደንበኛውን አገልግሎት መፈጸም ዋና ተግባራቸው ነው። በዚህም የባህር ዳር ከተማ አስተዳደር መሶብ አንድ ማዕከል አገልግሎት ይህንን አገልግሎት ካስጀመረ 9 ወራት ገደማ አስቆጥሯል። የመሶብ አንድ ማዕከል አገልግሎት ሲጀመር በጣም ብዙ ሀገሮችን እንደተሞክሮ ለመውሰድ ሞክረን ነበር። አንዱ በጣም የሚያሳዝነው ነገር ኢትዮጵያ በዘመናዊ የመንግስት ግንባታ ታሪክ ውስጥም እጅግ በጣም ቀደምት ናት። ልክ የሰው ልጅ መገኛ ነን ብለን በዓለም አደባባይ እንደምንናገረው ሁሉ በመንግስት አገልግሎትም በመንግስት ስርዓትም የመጀመሪያዋ ቀደምት ሀገር ኢትዮጵያ ናት። ነገር ግን ሌሎች ሀገራት በአሁኑ ሰዓት እየሰጡት ያለው አገልግሎት አንድ ሰው አገልግሎት ከፈለገ ቤቱ ውስጥ ሆኖ በሞባይሉ አገልግሎቱን ጠይቆ የአገልግሎቱን ምላሽ የሚያገኙበት ስርዓት ላይ ደርሰዋል። እኛ ግን ገና ለአገልግሎት የማይመች ለስርቆት የሚመች ህዝብ አገልግሎት ለመስጠት ሳይሆን ለማንገላታት የተሰሩ ቢሮዎች ይመስላሉ። ቢሮዎቻችን በብዙ መድረኮች ባህር ዳርን ጨምሮ ህዝቡ እየተናገረ ያለው ልማቱ ጥሩ ነው፣ ጥሩ እንቅስቃሴ ጀምራችኋል፣ ሰላሙን መሻሻል አለው፣ ነገር ግን የመንግስት ሰራተኞቻችሁን ቆንጥጡ፣ ንጉሶች እነሱ ናቸው፣ እናንተ ጋር ስንመጣ መፍትሄ እናገኛለን፣ ግን እናንተ ጋር መድረስ አንችልም፣ አገልግሎት እየተነፈገን ነው የሚል ይሄን ለማሻሻል ነው የአንድ ማዕከል የአንድ መሶብ አገልግሎት የመጣው። መሶብ አንድ ማዕከል ትልቁ ዓላማ አድርጎ የተነሳው በከተማ አስተዳደራችን በተለይ በልማት ስራዎች በጣም ከፍተኛ ውጤት እንዳስመዘገበን፣ በአገልግሎት አሰጣጣችን ግን ችግሮች እንዳሉ ህዝቡ በየመድረኩ ያነሳ ነበር። ስለዚህ ይህንን እንደ ከተማም የነበረ እንደ ሀገርም የነበረ የአገልግሎት አሰጣጥ ችግር ይፈታል ተብሎ የታሰበው ያው አንድ ማዕከል አገልግሎት ነው። እንደ ባህር ዳር ከተማ ከሌሎቹ ክልሎች በቀደመ ሁኔታ ነው ይህንን ኢኒሼቲቭ ወይም ደግሞ አሰራር ቀድመን ተቀብለን የተገበር ነው። ሁሉም እንደሚያውቀው እንግዲህ አሁን ያለንበት አካባቢ ትንሽ ሴንተር እንዲሆን በማሰብ ከቦታ መረጣ ጀምሮ ለተገልጋዩና ለሰራተኞቹ ምቹ የሆነ ቦታ የት ነው የምናገኘው የሚለውን ከቦታ መረጣ ጀምሮ ነው መስከረም መጀመሪያ አካባቢ እየሰራ ነው። ስለዚህ ይህንን ህንፃ በዚህ ደረጃ ልናደርስ የቻልነው እንግዲህ በ20 ቀናት ብቻ ነው። በአጠቃላይ ተቋማት የራሳቸው መለያ መስፈርት አላቸው። እነዚህ መስፈርቶች ምንድናቸው? ቅድም አንቺ እንዳነሳሽው የመጀመሪያውና ትልቁ ነገር የተበታተኑ ተቋማት ነበሩ በከተማው። ተመጋጋቢ የሆነ አገልግሎት የሚሰጡ አንድ ተገልጋይ ከአንዱ ተቋም ደርሶ ሌላው ተቋም ይግድ መሄድ ያለበትና በተለያየ ቦታ የሚገኙ ነበሩ። ሁለተኛውና ትልቁ ነገር ደግሞ ቅድም እንዳልኩትኝ ለታክሲም ለሌሎችም አክሰስ ያለ መሆን ሁኔታዎች ነበሩና
በብዛት ከፍተኛ ደንበኛ የሚበዛባቸው የመልካም አስተዳደር ችግር የሚነሳባቸው አገልግሎቶችና ተቋማቶችን ለይተን ነው የገባ ነውና ይህንንም በጣም ውጤታማ በሆነ ሁኔታ ወደ 11 የሚሆኑ ተቋማትን ለይተን ነው የገባ ነው። መጀመሪያ አካባቢ እነዚህ ወደ 92 የሚሆኑ አገልግሎት በ11 ተቋማት ውስጥ ትልቅ የመልካም አስተዳደር ችግር የሚፈጥሩ በተገልጋዩ ላይ ቢፈቱልን የሚላቸው ነው የሰራ ነውና ለይተን መስከረም 5 ጀምረን ህንጻው መስከረም 25 አስመርቀን ይዘው ዕለት ነው ስራ የጀመርነውና አሁን ላይ ያለውን በኋላ እናንተም ከደንበኛ ልትወስዱ ትችላላችሁ። ትልቅ ለውጥ ያመጣንበት ነው። ትልቅ ለውጥ እስካሁን ባለው እንግዲህ ባንዳ ተገልጋይ ስንወስደው ወደ 58000 የሚሆን ሰው አገልግሎት ሰጥቷል በዚህ ትንሽ ቀን። ይሄ በጣም ትልቅ ነው። በቀን ከ440 በላይ ሰው ተገልጋይ አሁን ሰርቪስ ያገኛል ወይም አገልግሎት ያገኛል። ይሄ ደርሶ መሄድ አይደለም። ከገባ በኋላ ምናልባት በባለ ጉዳዩ በራሱ ችግር ሳያሟላ የመጣ ካልሆነ በስተቀር ወደኛ ግቢ ከገባ በኋላ ተገልግሎቱን ሳያገኝ የሚሄድ ሰው የለም። ስለዚህ በጣም ትልቅ ነው። በቀን 420 ሰው በአንድ ማዕከል ላይ ማገልገል ማለት ከፍተኛ የሆነ ውጤት ያመጣንበት ነው እና መሰብ አንድ ማዕከል ህብረተሰቡ አሁን እንደዚህ የሚሰራ ነበር ወይ እነሱ አይደሉም እኛም እያልነው ነው። ይሄ ብቻ አይደለም እንግዲህ የአገልግሎቱ ምሬት የበዛበት ነበር። ደንበኛችን በጣም ምሬት የበዛበት ነበረ። እስካሁን እንግዲህ ከሰጣናቸው 58000 አገልግሎቶች ውስጥ የከስተመር ሳቲስፋክሽኑ በራሱ ሲስተም ስለምንሞላው 98.8% ነው። ይሄ በጣም ትልቅ ነገር ነውና ይሄም እንግዲህ አላማውን ያልሳካ ነው። ከዚህ በተጨማሪ እንግዲህ ሌሎችም እንዲያሰፉት እንደ አንድ የተሞክሮ ማዕከል እየሆነ እያገለገለ ያለ ተቋም ነው እና በጣም ውጤታማ ነን። ባሰብነው ልክ ነው እየሰራን ያለ ነው። አሁን ወደ 83 አካባቢ 87 አገልግሎቶች ደርሰናል። ከለየናቸው 92ቶቹ ማለት ነው። ተቋማትን ከ11 ወደ 13 አሳድገናል። ስለዚህ በየጊዜው እያደገ እየሰፋ የሚሄድ ነው የሚሆነውና ህብረተሰባችንን ተጨማሪ ካልሆነ ምናልባት ከአቅሙ ከስፋቱ ካልሆነ በስተቀር በመጣው ልክ እያስተናገርን ያለንበት ሁኔታ እጅግ ውጤታማ የሆነ ለሌሎችም ማራያ የሆነ ተሞክሮም እየተቀመረበት ያለ ማዕከል ነው አሁን ያለንበት ማለት ነው። ውድነሽ አንቺ የኛ ባህር ዳር ከተማ፣ ውድነሽ አንቺ የኛ ባህር ዳር ከተማ። ሁሉም አሰራር በተቀመጠለት ለደንበኛው ለመጣበት ዓላማ ምን አይነት አገልግሎት ደንበኛው ማሟላት ያለበትን ቅድመ ሁኔታስ በምን ያክል አሟልቷል የሚለው በባለሙያ ታግዞ ያለምንም እንግልት ጊዜውንና ገንዘቡን ሳያባክን የሚገለገልበት ነው። ከተጀመረ ጀምሮ በየጊዜው ስራው ተገምግሞ መጨመር ያለበትን ተቋም እየተጨመረ ስራውን እያሰፋ ያለ አገልግሎት ነው። አገልግሎቱ ጥራትና የጊዜ አጠቃቀምን በተቋሙ ያለውን ታማኝነትና የዜጎችን የአገልግሎት እርካታ ከፍ ያደረገ ስለመሆኑ ተገልጋዮቹ ምስክር ናቸው። መሰብ አንድ ማዕከል ሲቋቋም የደንበኞችን እርካታ ለማረጋገጥ ስለሆነ መጀመሪያ እኛ ደንበኛው እንግልት ሳይኖርበት ቀጥታ ወደሚፈልገው ተቋም እንዲያገኝ መጀመሪያ እርዳታ እንሰጣለን ማለት ነው። የሚያስፈልጉ ነገሮች ካሉ እንደ ቲኬት ወይም የተለያዩ ነገሮች ካሉ እሱን ይዞ ወደ የሚፈልገው ተቋምና ባለሙያ እንዲገናኝ እንረዳዋለን ማለት ነው። አሁን ለምሳሌ መሬት ላይ ስመ ንብረት ብሎ ቢመጣ ያ ሰውዬ መጀመሪያ ባለሙያ ከማግኘቱ በፊት ስመ ንብረት ለማዘዋወር ምን ምን ያስፈልጋል የሚሉትን ነገሮችን ከዚህ ላይ እናሳየዋለን ማለት ነው። ለምሳሌ እዚህ ጋር እንገባና መሬት አስተዳደር ከሆነ እዚህ ጋር መሬት አስተዳደር እንገባና ስመ ንብረት ዝውውር የሚያስፈልጉትን ነገሮችን ያያል ማለት ነው። ስመ ንብረት ይዘዋወሩ ጥያቄ ነው የሚያስፈልገው ደቂቃ ምናምን አለ። እዚህ ላይ ያልተጨመሩ ነገሮች አሉ። ምን ምን ማሟላት አለበት? ለምሳሌ የቤቱ ካርታ፣ ያገባ ያላገባ ምናምን መረጃዎች ማጠናከር አለበት። ምክንያቱም ቀጥታ እዛ ላይ ከደንበኛ ከባለሙያው ጋር ሲገናኝ መረጃዎችን በሙሉ አሟልቶ መገኘት አለበት። ያንን መረጃ አጠናክሮ መያዙ እናረጋግጥና ያ ሰውዬ የያዘው ቲኬት አለ፣ እዚህ ቲኬት እንቆርጥለታለን ማለት ነው። እዚህ ጋር ገብተን መሬት አስተዳደር የሚላለ መሬት መምሪያ ላይ ሄድና ስመ ንብረት የሚላለ ስመ ንብረት ዝውውርና ቲኬት እንሰጠዋለን። ይህን ቲኬት ይዝና ወደ ባለሙያው ሄዳል ማለት ነው። ከባለሙያው ልክ ወረፋ ካለ ባለሙያው ላይ ሲስተም አለ፣ ሚጠራ ቁጥር አለ፣ ካውንተር እዚህ ጋር የተያዘ ማለት ነው። ይህ ሲጠራው መስኮት ቁጥሩን ያይና ወደ ባለሙያው ሄዳል፣ ይስተናገዳል ማለት ነው። አገልግሎቴ መሬት ጋር የተያያዘ ነበር፣ ስመ ንብረት ጋር የተያያዘ ነበረ። አዎ በደንብ ተስተናግጃለሁኝ። ምክንያቱም ከዚህ በፊት ሌላ ቦታ ጋር ሌላ ነበር፣ ሌላ ጉዳይ ነበረኝ።
ክፍለ ከተማም ጋር ቀበሌም ጋር እና እዛ ጋር በጣም ተጉላልተናል። ማለት እንደዚህ ባንድ የሚያልቀውን ነገር ከ3 ሳምንት እስከ 1 ወር ድረስ ወስዶብን ነው የመጣ ነው። እዚህ ግን በቃ ባሉት ቀን መጣን፣ አስተናገዱን፣ ኦልሬዲ ጨረስን ዛሬ ማለት ነው። በተባልኩት ቀን ጨርሻለሁ። በቃ ማለት የተጉላላሁት እንትና የለም ምናምን ተብዬ የተጉላላሁት ነገር የለም። ከሌላ ቢሮ ጋር እንደለመድ ነው ማለት ነው። እዚህ የተሻለ ነገር አለ። በከተማ አስተዳደሩ ከፍተኛ የስራ ጫና የነበረውና የደንበኞቹን ጊዜ ይሻማ የነበረው የመሬትና ተያያዥ ስራዎች ከመቀልጠፍም በላይ ነዋሪዎቹ ያላቸውን የመሬት ጉዳዮች ያለበትን ደረጃ የሚያሟሉትን ጭምር ቁልጭ አድርጎ በሚያሳይ የመረጃ አያያዝ ታግዞ አገልግሎት ይሰጣል። ንግድ ላይ፣ ፕላን ላይ፣ ህንፃ ሹም ላይ እና እንደዚሁ ከተማ ኢንቨስትመንት ላይ ኦንላይን ሰርቪስ ጀምረናል። አሁን እዚህ ጋር ደንበኛ የሌለበት ትልቁ ምንድነው እሱ ኦንላይን ነው ሰርቪስ የሚሰጣቸው። የሚጠጉ አገልግሎቶችን ሰው እዚህ ሳይመጣ አሁን ሰርቪስ እየሰጠ ነው እና ለዛ ነው ባዶ በሚመስለው ማለት ነው። እንግዲህ ይሄ ከተማና መሰረተ ልማት ነው። ከዚህ ቀጥሎ መሬት ነው። የመሬት ባለሙያችን ናቸው እሳቸው። የነሱም ያው እንግዲህ በጣም ትልቅ ሰርቪስ የሚሰጥበት ቅድም ስለው እንደነበረው ኢንተግሬት የማድረግ ስራችን ምንድነው ከተማና መሰረተ ልማት አለ፣ መሬት አለ፣ ቀጥለን ፍትህን አስቀጥለናል። ከዛ ቀጥለን ደግሞ ገቢዎች አሉ ከግምት ጋር የተያያዘ ኮኦርዲኔሽን ነው ያደረግነው። ባንኮችን ራሳቸውን የቻሉ ሊደርጉ ያደረግነው ለዛ ነውና እዚህም በጣም ለሚሰጡት አገልግሎት የቢኖር ማንኛውም አይሄዱ እዚህ ካልከፈሉ እንደውም ሌላ ቦታ ሄደው መክፈል አይችሉም። ምክንያቱም በዚሁ ስላለ ማለት ነው። ደህና ናችሁ? ሰላም። ብዙ ሰርቪስ የሚሰጥበት ማለት አንዱ ትልቁ እና ለውጥ የሚያመጣንበትኝ ቅድም እንዳልኩትኝ በርካታ የግለሰብ የድርጅት ፋይሎችን ዲጂታላይዝ አድርገን ያስገባንበት ብለን የምናስበው በሲስተም የምናገኘው ይሄ ነው። እንግዲህ ድሮ የመሬት አይደለም የባህር ዳር 70-80 ሺህ ፋይል የአንድ ቀበሌ ፋይል ምን ያህል ዳምፕ እንደነበረው ማወቅ እንችላለን። አሁን ግን በሲስተም ስለሚስተናገድ እነሱ ሲስተም ላይ ነው የሚያገኙት። አሁን ያን በቃ አሁን በማንኛውም አሁን ያንቺ ለምሳሌ ስምሽ ምናምን ብትነግሪው እዚህ ጋር ሲስተም ላይ አይቶ ቦታሽ እንደዚህ ነው በዚህ ደረጃ ያለ ምናምን ብሎ። ሌላው ትልቁ ደግሞ ይሄ የውልና ማስረጃ ነው። እንግዲህ በጣም የሚበዛበት ታስታውሱ ከሆነ ቀበሌ 8 ብለን በድሮ በምንጠራው በተለምዶ ከፍተኛ የሆነ ሰው የነበረበት ቢሮ ለነሱ በጣም ምቹ ያልነበረ አሁንም በማደስ ላይ ጀመርነውና ለደንበኛውም ለባለሙያዎችም በጣም ትርምስ የነበረበት ነውና እሱንም ወደዚህ አምጥተን በማዕከል እንዲሰጥ ያደረግነው ነው። ስለዚህ አሁን መሬት ውል ቢሰጥ ድሮ ምን ይሄዳል መሬት ጋር ሄዶ ከዛ ፍትህ ሄዶ ከዛ ገቢዎች ላይ ክፍያ ከፍሎ ከዛ ቴምብር ሌላ ቦታ ገዝቶ ነበር። አሁን እዚሁ ላይ ሁሉ ነገር ጨርሶ ይወጣል ማለት ነው። አንድ ተቋም ወደ ሌላው ተቋም የመራውን ማድረስ፣ ክፍያዎቹን መክፈል፣ የክፍያ ተመን ማስተመን፣ የክፍያ ደረሰኞቹን ገቢ ማድረግ፣ እነዚህ ለአብነት ያክል በአንድ ቦታ የሚያገኙበት መሆኑ ምን ነው በቀደመ ብቻ ለማለት እንገደዳለን ይላሉ በቦታው የሚገለገሉ። ንብረት ዝውውር ነው። እዚህ ላይ አሁን ፍርድ ቤቶች እዚህ ያሉ ፍርድ ቤቶች ጨረሱልን። ከዛ ለሚመለከተው ለዚህ ካዳስትር ለሚሰሩት ካርታ ለሚሰሩት ለነሱ ለመሐንዲሶች ለመሰጠናቸው እነሱ ደግሞ ለ5 ቀን ጊዜ እንትኖች አሉ የሚለጠፉ እነዚያ ተለጠፉ። በ7ኛው ቀን ማለት 7 ቀን 5 ቀን የሥራ ሰዓታት አሉ። እነዚያን ብሎ 5 ቀን ይለጠፋል። ከዛ በኋላ መጠን በቀጠሯችን አስተናገርነ ግምት እንዲከፈልን በቀጥታ ወደዚህ የተመጣለ ለግምት አሁን ደግሞ ለዛኛው ቀበሌ እነሱ ወደ ጎበኙልን አዩ። በፕላኑ መሰረት ተሰርቷል አልተሰራም የሚለውን ነገር እነሱ አዩት። ከዛ በኋላ እንደገና ደግሞ ለዛኛው ቀበሌ አሁን ችግሩ ምንድነው? እዛኛው ቀበሌ ላይ ግምት ያም ይገምታል እዚህም ይገምታሉ። ግን ያ ወደዚህ ቢመጣ ጥሩ ነው። ያ ግምት እዛም ይገምታል። ሁሉም እዚህ ቢሆን መልካም ነገር ነው እና ይሄ ጥሩ ጅመራው ነው። ባንክም እዚሁ ላይ ያለን ጥሩ እየተሰራ ነው ያለው። ወደ ማዕከሉ ከመግባታችን በፊት የትኛው ተቋም ከማን ጋር ተመጋጋቢ ነው፣ ምን አይነት አገልግሎት ነው የሚሰጠው፣ የአገልግሎቱ ራሱ የሚፈጀው ካታሎግ የሚባል የራሱ ስርዓት ተዘጋጅቶለታል። ከዚህ በፊት የነበረውን አዚዙን ወስደን ቱቢውን አዘጋጅተን ነው የገባ ነውና ተቋሙ ለምሳሌ አሁን እዚህ ላይ የምታዩቸው እነዚህ ተቋማትን ስናያቸው ለምሳሌ እዚህ ላይ
መሬት ነው ያለው። ከመሬት ቀጥሎ ቀጥታ ኢሚዲየትሊ ያለው ምንድነው የሚሆነው እንትን ነው የውልና ማስረጃ ነው። ከውልና ማስረጃ ቀጥሎ ካሽ ነው የምንሰበስበው፣ ገቢዎች ይተምናል። ከሱ ቀጥሎ ባንክ አለ። እነዚህ አሁን ተያያዥ ናቸው። ስለዚህ የሚገቡ አገልግሎቶች ይታወቃሉ። አንዱ ተቋም የየትኛው አገልግሎት ነው የሚሰጠውን ያውቀዋል። ምን ያህል ደቂቃ እንደሚፈጅ ከሌላው ተቋም ምን እንደሚያስፈልግ የሚለውን ነገር ቀደም ካታሎግ ሰርተን ስላስገባናቸው የሚገጥመን ችግር የለም። ምናልባት እሱ ሳይሆን ደንበኞቹ ሲመጡ ለምሳሌ ሲስተሙን ያለማወቅ ነገር ሊኖር ይችላል። ለሱም ደግሞ ረዳቶች አሉ። እንደምታዋቸው ሪሴፕሽን ላይ ሲመጣ አንድ ተገልጋይ ምንድነው የምትፈልገው አገልግሎት ምንድነው ተብሎ እነሱ በረዳቶቹ አማካኝነት እናቶቻችን፣ አባቶቻችን ወይም ደግሞ ሌላም ሰው እንደዚህ ሲስተሙን ያላወቀው ቢመጣ ረዳቶች ስላሉ የሚገጥመን ችግር የለም። እስካሁን በተቋማት መገፋፋት ምናምን ባል ነገር የለም። ምናልባት ትንሽዬ ቀጣይ ልናስተካከላት የምንችላት የመሬት ሲስተሙ በሙሉ ወደዚህ ስለገባ ክፍለ ከተሞች ላይ ያለውን ቼክ የማድረግ ነገር አልፎ አልፎ አለ ከስመ ንብረት ዝውውር ጋር። ይሄም እንደው እንደ ኢምንት የሚታይ ጉዳይ ነው። በሚቀጥሉት በሙሉ ወደ ሴንትራላይዝ ስናደርገው ኦንላይን የሚፈታ ነው የሚሆነው እንጂ እስካሁን በዚህ ደረጃ የገጠመን ችግር የለም። የሆነ ነገር ለመክፈል ብትፈልጊ እዛ ጋር ባንክ አለ፣ ባንክ እዚሁ አለ። ገቢዎች ጋር የሆነ ማምጣት ያለብሽ ነገር ካለ እዚሁ አሉ። አሁን የኔ ጉዳይ ገቢዎች ጋር ፍትህ ጋር ሁሉም ጋር ይገናኝ ነበረ። ስለዚህ እዚህ መጣሁ ጨረስኩኝ ባንዴ። አሁን ሌላ ቦታ ላይ ሆኖ ቢሆን እንዳልሽው ላይገቡ ይችላሉ። ስለዚህ ለነገ ልባል እችላለሁኝ። ከዛ በላይ ደግሞ ምንድነው ሊጓተትብኝ ይችላል። ርቀቱም አለ ምናምን ከአንድ ቦታ አንድ ቦታ መምጣት ቀላል አይደለም የሚወስደው ጊዜ። ከዛ አንፃር ማለት አይገናኝም። የሞሰብ እንትንና ሌላ ቦታ ጋር ያለው አይገናኝም። እዚህ ላይ ባንክ አለልሽ፣ እዚህ ላይ ገቢዎች አሉልሽ፣ እዚህ ላይ ፍትህ አለልሽ፣ እዚህ ካርታ የሚሰራው እዚህ አለልሽ፣ ሁሉ ነገር ትከፍያለሽ። እዚህ ላይ ስምታረጂ መልካም ነገር ነው። አሁን እዚህ ቢሆን ደግሞ እንደገና ገቢዎች እንደገና እዚህኛው አንድ ገዛ አንድ እዚህ ማለቱ ግን ያ ይቀርፍልናል፣ ይቀርፋል እና ጥሩ ነው። ለኛኛ ላይ ኦፍ የሚሆን አገልግሎት የለም። በፊት ለምሳሌ ረፍት ሰራተኛው ከወጣ ምን ይደረግ ነበር? በፊት ረፍት ነው፣ ረፍቱን ሲጨርስና የለም ይባል ነበር። አሁን ግን እንደዛ የሚባል የለም። ለምሳሌ እዚህ የሚወጡ ልጆች ካሉ ይተካል ማለት ነው። አገልግሎቱ ኦንላይን ማን ነው በዚሁ ላይ ስለሚሰጥ ራዲካል ወይም ደግሞ በጣም መሰረታዊ ለውጥ የመጣበት የሚባለው የትራንስፖርት ነው። እና ምናልባት መንጃ ፈቃድ ካለች ቼክ ማድረግ ትችላለሽ። አንቺ ካስቀመጥ ነው ስታንዳርድ በታች ነው የምንስተናገደው። በእኛ ስታንዳርድ ኦልሞስት 10 ደቂቃ ነበረ። አሁን በ5 ደቂቃ በጣም ከፍተኛ በ7 ደቂቃ ሁሉ ነገር ጨርሳል። በፊት ግን 4 ወር የጠፋባቸው በፊት ይፈጅ የነበረ ለኛ ይደርሰን የነበረ 4 ወር 6 ወር ነበረ። በእኛ ጥናት ባጠና ነው ጥናት አንድ ለምሳሌ ቼክ አድርገን ያደረግነው ማለት ነው። አንድ ሰው መንጃ ፈቃድ ጠፍቶበት ወይም ደግሞ ለማሳደስ ወይም የሆነ ነገር ለማድረግ በነበረን ጥናት የኛ እስከ 4 ወር ይፈጅበት ነበር ምልልሱ። በእነዚህ አገልግሎት ሌላኛው ከተማ አስተዳደሩ ጥንቃቄ ያደረገበት ጉዳይ ሞሰብ የአንድ ማዕከል አገልግሎትን ዝግጁ ሲያደርግ በትክክል ሊያገለግል የሚችል የየተቋማት ሰራተኞችን መምረጥ አንዱ መስፈርት ነበረ። ስራውን ትቶ ጊዜውን አባክኖ ትራንስፖርት አወጥቶ ትራንስፖርት ከሌለ ደግሞ በእግሩ ተጉዞ ነው የሚመጣው አገልግሎት። እነዚህን ማሻሻል የሚችል ስርዓት ነው። ነገር ግን ሁሉ ነገር አልጋ ባልጋ እንዳልሆነ ሁሉ ይሄ ስርዓትን አንደኛ የተማረ የሰው ኃይል ይፈልጋል። የተማረ የሰው ኃይል ከሌለ ሲስተሙ ችግር ባጋጠመው ቁጥር ሁሉ አገልግሎት ቆሟል ማለት ደግሞ ይመጣል ማለት። ከዚህ በፊት አንዳንድ ተቋማት ላይ የተጀመሩ አገልግሎቶች በተለያየ ምክንያት አገልግሎት ቆመ፣ መብራት ጠፋ፣ ቴሌ እንደዚህ ኔትወርክ እንደዚህ ሆነ የሚሉ በርካታ ምክንያቶች ይሰጣሉ። ይሄ አገልግሎት ምክንያት አልባ መሆን አለበት። ለዚህ ደግሞ አገልግሎቱን የሚመሩ መሐንዲሶች ያስፈልጋሉ። አንደኛ እዚህ ያሉ ሰራተኞች እንደምታውቀው ዝም ብሎ የገቡ ሰራተኞች አይደሉም። በነገራችን ላይ ይሄንን ችግር ለመቅረፍ ማለት ነው በስነ ምግባር በጣም የተሻሉ ከየተቋማቱ መጀመሪያውንም ስክሪን አውት ተደርገው ስነ ምግባር ስላላቸው ብቻ ሳይሆን ደግሞ ስኪል አላቸው ወይ የሚለው በፈተና ተለይተዋል። ከስነ ምግባራቸው የተሻሉ የሆኑትን ማለት ነው። ስለዚህ ያ ስለሆነ ተደጋግፎ የመስራት አንድ የሚሆን አንድ ሩም ላይ ስለሆኑ ተደጋግፎ የመስራትና ደንበኛውንም አሲስት የማድረግ ጉዳይ በጣም ጥሩ ኮኦርዲኔሽን ነው ያለን እውነት ለመናገር ማለት ነውና እንደዚህ አይነት ነገር ብዙ አይገጥመን። ቅድም እንዳልኩትኝ አሰራር ላይ አንዳንድ ያላበጀናቸው በሙሉ አንድ ናት እሷ ምች ከስመ ንብረት ዝውውር ጋራ ከዚህ ጨርሰው
በተለይ ግመታ ላይ ሲሄድ ክፍለ ከተማ ላይ ስለሆነ ፋይላቸው የነበሩት እሱንም ወደ ሴንተር አመጣነዋል። በነገራችን ላይ ከተማ አስተዳደሩ ኦልሞስት ከ72000 በላይ ፋይሎች ወደዚህ መጥተው ዲጂታላይዝ ተደርገዋል፣ የመሬት ጉዳዮች ማለት ነው። እና ትስስሩ በጣም የተሻለ ነው። ማንኛውም ሰው ከዚህ ወጥቶ ሌላ ቦታ እዚህ የሚያገኘውን አገልግሎት የትኛውም ተቋም ሂዶ አያገኘው። እዚሁ ነው ኢንድ ቱ ኢንድ ነው የሚያልቀው። እዚህ ከገባ እዚሁ ነው የሚያልቀውና ትስስራችንን በጣም የተሻለ ነው የሚል እንትናለ። ሰውም እየሰጠን ያለ ነገር ምንድነው? አሁን አብዙልን ነው። ይህን ማዕከል አብዙት፣ ወደ ክፍለ ከተማ ወርዱት፣ ወደ ቀበሌ ወርዱት። በተጨማሪ አንድ ከሚሆን ሁለት ብታደርጉት፣ ሴንተሩን ብታበዙት የሚል ነው እንጂ የኮኦርዲኔሽን ችግር የለበትም። አጠቃላይ የአሰራር ችግር የለበትም። ሰራተኞች እርስ በርሳቸው ተደጋግፈው የመስራት ችግር የለባቸውም። ያ እንኳን ሆኖ ደንበኛ ቢበዛበት አንዱ ሰራተኛ ቅድም እንዳልኩት ቮለንተርስ አሉ። እነዚህ ቮለንተርስ አሲስት ያደርጋሉ ማለት ነውና በጣም የተሻለ ስራ ነው እየሰራን ያለ ነው። ወደ ክፍለ ከተማ የሚላክ አገልግሎት የለንም አይደለም። ወደ ክፍለ ከተማ ወደ መምሪያ የሚላክ የለንም። ቅድም ያልኩት ምንድነው ስመ ንብረት ዝውውር ስንገምት ምናልባት የሳይት ዘገባ ምናምን የሚባል ስላለ የዚህ ያሉ ባለሙያዎች ሲሄዱ የክፍለ ከተሞችን አብረው ይዘው ይሄዳሉ ነው እንጂ ለሌላ አገልግሎት ፈልጎ ክፍለ ከተማ ላይ የሚያስሄዳቸው ጉዳይ የለም። ቅድም እንዳልኩት ከዚህ የሚሰጥ አገልግሎት የሚያልቀው እዚሁ ግን ምንድነው እዛ ላይ ባለሙያዎቹ በሙሉ በዚህ ስላልመጡ ክፍለ ከተማ ላይ የነበሩት ሲወጡ እንደረዳ ተዛው ላይ ያሉትን ቦታዎችን ለምሳሌ እኔ ቤት ብሸጥ እዛው ላይ ክፍለ ከተማ ሳይት ዘገባ ምናምን የሚለው እንደ አሲስታንት ይወስዷቸዋል ነው እንጂ ከዚህ ሂዶ ክፍለ ከተማው ኮንፊርም የሚያረጋግጠው ጉዳይ የለም። ሁሉም ነገር የሚያልቀው እዚህ ነው። ይህ አገልግሎት ምን ጠቀሜታ አለው ካላችሁ ቴክኖሎጂን የፈጠረው ሰው ነው። ነገር ግን ሰው በራሱ በቴክኖሎጂው ቁጥጥር ይደረግበታል። እዚህ ዴስክ ውስጥ የሚሰራ ሰራተኛ ካሜራ አለ፣ ገንዘብ ሊቀበል አይችልም። አገልግሎት ስጠኝ ብሎ የሆነ ሰው ሁሉን ነገር አሟልቶ ካቀረበ በስንት ደቂቃ አገልግሎት መስጠት እንዳለበት የተቀመጠ ደቂቃ አለ። በዚያች ውስጥ ካልሰጠ ያቺ እዚያ ኮምፒውተር ውስጥ የምትደረግ ንግግር ሁሉ ለኃላፊው ትደርሳለች። ስለዚህ በሌላ አባባል ሰውየውን ኮምፒውተሩ ይቆጣጠረዋል ማለት ነው። የሚሰራውን ስራ ሁሉ ነገር ቀርቦለት አገልግሎት የማይሰጥ ከሆነ ወይም በተባለው ደቂቃ ውስጥ አገልግሎት የማያቀርብ ከሆነ ይጠየቃል ማለት ነው። ምክንያቱም ኃላፊው 30 ደቂቃ እያለ 1 ሰዓት ካቆየ ለምን ተብሎ ይጠየቃል። አንዱ የማዕከሉም ዓላማ ይሄ ነው። ያሳካ ነው ብለን የምናስበውም ነገር ትልቁ ነገር ይሄ ነውና ወደ ክፍለ ከተማ የሚሄድ አገልግሎት የለንም። የሚንዛዛ በስታንዳርድ ነው። በነገራችን ላይ በኋላ ስታንዳርዶችን ማየት እንችላለን። ለምሳሌ አንድ ሰው ስመ ንብረት ዝውውር ለማዛወር ሲመጣ ስንት ደቂቃ እንደሚፈጅበት፣ መንጃ ፈቃድ ማውጣት ወይም ማሳደስ ከፈለገ ስንት ደቂቃ እንደሚፈጅበት አውቆት ነው የሚገባው። የአገልግሎት ሰጪ ተቋሙ አሁን ለደረሰበት ውጤትና ቀጣይም ለማሳካት ባስቀመጠው እቅድ አንዱ ተገልጋዩ የመጣበትንና የሚፈልገውን አገልግሎት መለየትና በአሰራር በመገዛቱ ምስጋና ተችሮታል። ስለዚህ እንደውም አብዛኞቹ አሁን በተለይ ትራንስፖርት አካባቢ፣ መሬት አካባቢ ጥናታችን ካስቀመጠው ስታንዳርድ በታች ነው እየፈጸምን ያለነው። ምናልባት ሎድ ካልበዛ በስተቀር ማለት ነው። እና ለምሳሌ 10 ደቂቃ ይፈጀ ነበር፣ አሁን 7 ደቂቃ 8 ደቂቃ እየፈጀ ነውና አገልግሎቶቹ በምንም ታምር ወደ ሌላ ሄደው የሚሰጡ አይደሉም። እዚሁ እንደሚያልቁ ናቸው። ደንበኛው ወይም የከስተመራችን ቅሬታ ያለበትን ሳቲስፋክሽን ሬት እንሞላና ወደ ሲስተም ይገባል ማለት ነው። ለጊዜው ግን እሷ አለች አጀንዳ በዚች እስካሁን የምንጠቀም በዚች በአጀንዳ አለች። የተለያዩ ደንበኞች እየመጡ ቅሬታ የሚሰጡበት አስተያየት የሚሰጡበት እዚህ ላይ አለ ማለት ነው። እስካሁን እዚህ ላይ ነው። አሁን ወደ ሲስተም እየገባን ነው። ቁሳቁሶች ተገዝቷል። አሁን በቅርቡ እንጀምራለን፣ ወደ ሲስተም እንገባለን ማለት ነው። በቀጣይም የአገልግሎት መስጫ ተቋሙ በከተማዋ ያለውን የሕዝብ ቁጥር ታሳቢ በማድረግ ለማስፋትና እንዲሁም ማዕከሉ በተለያዩ ቦታዎች ላይ ሆኖ አገልግሎት እንዲሰጥ ታስበዋል ይላሉ። ለተገልጋዮቹ አንደኛ ይሄ ውጤት ሲመጣ በነገራችን ላይ በተገልጋዮቹም ጭምር የመጣ ውጤት ነው። ምክንያቱም እኛ በተቻለ መጠን ያው ግንዛቤ ለመፍጠት ሞክረናል። እዚህም ከመገባ በኋላ እንደምታዩት የድሮ የቢሮ አይነት አይደለም። ስሜቱ ስታዩት ለየት ያለ ነገር ነው። እንግዲህ እኔ ያህል ሰው ተቀምጦ ጫጫታው ቢሮ ላይ ምን ያህል 5-6 ሰው መጥቶ እንኳን ምን ያህል ጫጫታ እንደነበረ እናውቀዋለን። ግን ሰው ሲገባ ጀምሮ ስርዓት ይዞ ነው እየገባ ያለው። ኩል ሆኖ ነው የሚስተናገደው። በእርግጥ ተራውን ራሱ ሲስተሙ የሚያስጠብቅለት ቢሆንም ደግሞ ተጨማሪ ሰዎቹ ያንን አክብረው በመስራት በኩል ያለው ነገር ጥሩ ነውና ወደዚህ መጥተው እንዲገለገሉ ማንኛውንም አይነት አገልግሎት እንግዲህ እዚህ ያስቀመጥናቸው ወደ 87 የሚሆኑ አገልግሎቶችን
መተው እንዲገለገሉ በርግጥ አውቆታል። አሁን እኛ የማሳወቅ ጉዳይ አይደለም ችግራችን ተጨማሪ ማዕከል የማስፋት ካልሆነ በስተቀርና ተገልጋዩ በዚሁ እንዲቀጥል ምናል የማብዛት እንግዲህ ሞር ደግሞ ወደ ክፍለ ከተሞች የበለጠ በተለይ በክፍለ ከተማ ደረጃ ይሄንን የማብዛት ነገሮች ቢኖሩ ነውና ተገልጋያችን እንግዲህ ምናልባት ያለብን ክፍተት ካለ ምንም ሳይሸማቀቅ ቅሬታውን እንዲገልጽ ማድረግ ይችላል። ለዚህም ደግሞ ለምሳሌ ቅሬታ የሚቀበል ሰው አለ። እንደዚህ ምናልባት ቅሬታ ቢኖረው አንድ ሰው ያለ መግባባት ነገሮች ቢፈጠሩ ቅሬታ የማቅረብ መብቱ የተጠበቀ ነው። ራሱን የቻለ ክፍል አስቀምጠናልና እስካሁን በርግጥ ቅድም እንዳልኩት እንግዲህ ወደ 58000 አገልግሎት ሰጥተን 6 መለስተኛ ቅሬታዎች ናቸው የቀረቡ። እነሱም ቤዚክ የሚባሉ አይደሉም፣ 6 ብቻ ናቸው። እንግዲህ ይሄ በ56 ስንወስደው በራሳችን የተፈቱ ናቸው። እሱም ትንሽ ያለ መግባባት ከባለሙያ ጋር ናቸውና በአጠቃላይ ውጤታማ ነው። ተገልጋዩ መጥቶ እንዲገለገል ያለብን ችግር ካለ እና ወደፊት ደግሞ ልናሰፋ በምናስበው ነገር ያው ከጎናችን ሆኖ ድጋፍ እንዲያደርግ ነው ለህብረተሰቡ ማለት ማስተላለፍ። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆች ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ። የተወደዳችሁ ተመልካቾቻችን መሶብ የአንድ ማዕከል አገልግሎት በተለይም ደግሞ ከጊዜ የተመረጡና እዚህ ማዕከል ላይ አገልግሎትን የሚሰጡ ተቋማት መመረጥ እንዲሁም ደግሞ ተመጋጋቢ አንድ ላይ የሚሰሩ አንዱ ተቋም የሰራውን ለሌላኛው እንዲሰራ የሚያዝዘውን ስራ በአንድ ማዕከል ውስጥ መገኘቱ ከአገልግሎት አሰጣጥ ጥራት ከደንበኞች እንግልትን መቅረፍ አኳያ ሲታይ ጥሩ አገልግሎት እየሰጠ መሆኑን እንዲሁም ደግሞ ከተገልጋዮቹ የወሰድነው መረጃ ነው። በአጠቃላይ መሶብ አንድ ማዕከል አገልግሎት ጊዜን፣ የአገልግሎት ጥራትን፣ ዲጂታላይዜሽን ወይም ደግሞ ዘመኑን የዋጀ አገልግሎት የሚሰጥበት ተቋም ሆኖ አግኝተነዋል። ብርቱካን ታዬ ዝግጅቱን አዘጋጅቼ ወደ እናንተ አድርሻለሁ። ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እጠብቃችኋለሁ። መልካም ሳምንት። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ